ቅድስና ለአጋንንት ጦር መከላከያ ጋሻችሁ። ስሙኝ በጌታ አጋንንት በእንደዚህ አይነት ወጥመድ ከጣላችሁ የመጀመሪያ ፌቨራችሁ ነው የሚመታባችሁ። ማንንም ሰው ሰይጣን ዝም ብሎ መጥቶ አታካ ያደርጋል። ሰይጣን የሰው ህይወትን አታክ ከማድረጉ በፊት ሰውየውን ነው የሚያጠናው። መጀመሪያ የፒዩሪቲ ላይፍ የሚኖር ሰው በጣም ጸሎት ከሚያበዛ ሰው በላይ ፓወርፉል ነው። ፓወር የሚሰጠው ፕሬየር ነው። ቅድስና ግን ከዛ ያለፈ ነገር ነው። ከቅድስና ህይወት አጋንንት ለምን ማውጣት እንደሚፈልግ ነግራችኋለሁ። መጽሐፍ ቅዱሳችሁን ከያዛችሁ ሮሜ ምዕራፍ 13 ከቁጥር 11 እስከ 14 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ ጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅንነት አይሁን። ነገር ግን የጌታን የኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ስለ ሥጋ አታስቡ። ይኸውላችሁ ብዙ ነገር ትሰማላችሁ እዚህ ሲዝን ላይ በጣም ብዙ ነገር። ስፔሻሊ ደግሞ የክብር አገልጋዮች የኃይል አገልጋዮች ሲሆን ብዙ ጊዜ ክስም በተለያየ አይነት ነገር የሚነሱ ነገሮች አንድ የምትሰሙት ከዚህ ህይወት ጋር ተያይዞ ሰይጣን በብዙ ትራፕ ውስጥ በእንደዚህ አይነት ወጥመድ ውስጥ ከከተተ በኋላ ብዙዎችን ያጠፋል። ለምንድን ነው ታርጌት አድርጎ በዚህ አይነት ህይወት የሚመታው ሰዎችን ቅዱሳንን በዚህ ነገር ማጥፋት የሚፈልገው ስፔሲፊክሊ ለምንድን ነው? ብዙ አይነት ነገር እኮ አለ አይደል? ኃጢአት ከተባለ ምን ዘረዝራቸው ብዙ ነገሮች አሉ። ይህንን ግን ለምን ታርጌት አድርጎ ይጠቀማል? በዚህ ብቻ አይደለም። ኢቭን በመሪዎች ፖለቲካል መሪዎች የሀገር መሪዎች ደረጃ ብትሄዱ አንዱ መሪን መምታት የሚታቀድበት አንዱ መንገድ ይሄ። መሪውን መያዝ መምታት ከታሰበ አንዱ መንገድ ይሄ። በደንብ ስሙ። አጋንንት በእንደዚህ አይነት ወጥመድ ከጣላችሁ የመጀመሪያ ፌቨራችሁ ነው የሚመታባችሁ። አይታችሁ ከሆነ የሚያስፈራው ያ ፓወር የሚያስፈራው ያ ግሬስ ታጡታላችሁ። በእንደዚህ አይነት ፈተና ውስጥ የወደቀ ሰው ጋር ስትደርሱ እግዚአብሔር በእውነት በብዙ ራርቶለት ካልተነሳ በስተቀር ይሄ ወጥመድ አደገኛ። ከየትኛውም ወጥመድ በላይ ለምንድን ነው የሚከፋው ካላችሁኝ፣ ኢቭን ይኸውላችሁ በሱስ ውስጥ ያሉ ሰዎች ታውቃላችሁ። ይሄ የመጠጥ ሱስ በሉ የሲጋራ ሱስ የተለያየ ሱስ ውስጥ ያሉ ሰዎች ያሉ ሰዎች አይታችሁ ከሆነ የሆነ ሱስ ውስጥ ከገቡ በኋላ ደግማችሁ አምጡ ነው የሚላቸው። ቦዲያቸው ነው የሚፈልገው። ለምሳሌ አሽሽ የሚወስዱ የተለያየ ነገር የሚወስዱ ሰውነታቸው ያንን ነገር ካላገኘ ቫይብሬት ያደርጋል። መቆጣጠር አይችሉም። አይታችሁ ታውቃላችሁ። ለምንድን ነው ካላችሁ ቦዲያቸው ያንን ነገር ስለለመደ አምጡ ስለሚል። እግዚአብሔር ረድቶት ከእንደዚህ አይነት ነገር ሰው ካልተላቀቀ በስተቀር በምክር በሉ በምንም ብታደርጉ አትለውጡት። አንዳንድ ጊዜ ይሄ ምንድነው ሪሃቢሊቴሽን ሴንተር ተብሎ ሰው እዛ ውስጥ ገብቶ ከሱስ ማገገሚያ ምናምን ተብሎ የሚገግምበትን መንገድ ምንድነው ብላችሁ ብትጠይቁት ሌላ ከፍ ያለ እንትን እያደነዘዘው ነው። በመድኃኒት ነው የደንዘዘው እንትን የሚያደርጉት። ስለዚህ በዛ ፕሮሰስ ውስጥ ማጆሪቲ ከ90% በላይ በእንደዚህ አይነት ፕሮሰስ ውስጥ ያለፈ ሰው ማይንዱ ነፈዝ ሆኖ ነው የሚወጣው። አይታችሁ ታውቃላችሁ። በእውነት ነው የምላችሁ። አይታችሁ ታውቃላችሁ። የሆነ ድንዝዝ ያለ ነው። በቃ ዶርማንት ነው የሚያደርገው። የሆነ ነገሩን ነው የሚያበላሸው ማለት ነው መድኃኒት እንጂ ትሪት አይደለም። መንፈሳዊ አታክ በሜዲካል ትሪት ሊደረግ አይችልም። ስለዚህ እንደዚህ አይነት ሰው እጁ የእግዚአብሔር እጅ ረድቶት ካልወጣ በስተቀር አይላቀቅም። አንዳንድ ሰው ደግሞ አጋንንት በምክር የሚወጣ ይመስለዋል። አጋንንት በምክር አይወጣም። አጋንንቱ ራሱ ሰውዬ ውስጥ ያለው ጨዋ ሆኖ ከሰማችሁ በኋላ ገቱን ደፍቶ አብሮ ይሰማቸዋል። ከወጣ በኋላ የሚጀምረው ከእናንተ። ሰይጣን ለምንድን ነው የፒዩሪቲ ላይፍ ታርጌት የሚያደርገው ካላችሁኝ፣ በመሰረቱ አንድ ነገር ማወቅ ያለባችሁ ከዚህ በፊትም ብያችኋለሁ። ማንንም ሰው ሰይጣን ዝም ብሎ መጥቶ አታካ ያደርግ። ተሸወዱ። ድንገት መጥቶ እንትን አደረገኝ እንደዛ የለም። ይሄ የፒዩሪቲ ላይፍ ባይ ዘ ወይ ፓርት 1 ነው። በጣም በዛብኝ። ቅድምም እየጸለይኩኝ በጣም ብዙ ነው። ፓርት 2 ማክሰኞ ላይ ያስተምራል። እንዴት መንገድ እንዴት እንደሚከፈት ከዛ ደግሞ እንዴት ሰው መዝጋት እንዳለበት እነሱም ፓርት 2 ማክሰኞ ነው ማስተምራችሁ። እና ሰይጣን የሰው ህይወትን አታክ ከማድረጉ በፊት ሰውየውን ነው የሚያጠናው። መጀመሪያ ዊክነሱን ያጠናሃል። የት እንደምትውል ያጠናሃል። ከማጋ እንደምትገናኝ ያጠናሃል። ምን አይነት ሰው እንደምትቀበል ያጠናሃል። ምን አይነት ሰው እንደምትቀበል ማለት ምን አይነት ሰው ኢንስፓየር ያደርጋል። ስለዚህ ኢንስፓየር በምትደረግበት ሰዎች ዙሪያህን አጥርህን ያጥራል። ስለዚህ እነሱ ውድቀት ውስጥ ካሉ ምን ችግር አለው በሚል ያስገባል እንጂ በአንዴ በር ከፍቶ አታክ የተደረገ ሰው የለም። ቀስ ብሎ ነው የሚያመጣል።
ሰይጣን ይወላችሁ የፒዩሪቲ ላይፋችሁን መምታት የሚፈልገው የመጀመሪያው ዲስግሬስ ያደርጋችኋል። ኮንፊደንሳችሁን፣ አቅማችሁን ሁሉ መጥቶ ይወስዷል። በእንደዚህ አይነት ትራፕ ውስጥ ከከተታችሁ በኋላ ድፍረታችሁን ነው የሚቀማችሁ። ድፍረት ደግሞ ስጦታ እንደሆነ የምታውቁት ሐዋርያው ጳውሎስ በእግዚአብሔር ፊት ይሄ ድፍረት አለን የሚለው ሰምታችሁኛል። ስጦታ ነው የተሰጣችሁ ኮንፊደንስ ማለት ነው። ኮንፊደንሳችሁን ነው የሚመታው የመጀመሪያ። እንዴት እንዲህ አድርገህ እንዴት እንዲሆነ አቅማችሁን ነው የሚመታባችሁ። ይኸውላችሁ ከባይብል በደንብ አሳያችኋለሁ። የፒዩሪቲ ላይፍ የሚኖር ሰው በጣም ጸሎት ከሚያበዛ ሰው በላይ ፓወርፉል ጌታ ፊት ነው ነገር አደገኛ ሰው ነው። በደንብ በባይብል አሳያችኋለሁ። የቅድስና ህይወት የሚኖር ሰው በጣም በቃ ቀኑን ሙሉ ከሚጸልይ ሰው በላይ ፓወር የሚሰጠው ፕሬየር ነው። ቅድስና ግን ከዛ ያለፈ ነገር ይሰጣል። በቅድስና ህይወት ሰውን አታክ ሲያደርግ ቪዥኑን ነው የመጀመሪያ የሚመታበት። የማየት አቅሙን የማየት ፓወሩን ነው ከሰው ውስጥ ድሬን የሚያደርግ። የቅድስና ህይወታችሁ የእውነት በቅድስና የሚኖርን ሰው ለአጋንንት አስቸጋሪ ሰው። የቅድስና ህይወት በህይወታችሁ የማትደርሱበትን በር ነው የሚከፍትላችሁ። አም ቴሊንግ ዩ ጌታ ፊት ነው የምነግራችሁ። ይሄ መጽሐፍ ቅዱሳዊ ነው እንዴ ምናምን ካላችሁ ላሳያችሁ። ራእይ ላይ አውጡልኝ ላሳያችሁ። በደንብ ስሙኝ። ከመጽሐፍ ቅዱስ አስተምራችኋለሁ። ራእይ 3:7 ራእይ 3:7 እስከ 12 በፊላዴልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በፊላዴልፊያ ላለው መልአክ፣ እዛ ቤተ ክርስቲያን ላለው መልአክ እንደዚህ ብለህ ጻፍ አለ። መልአኩ አይደለም። ይኸውላችሁ አንድ ነገር ላስረዳችሁ በዚሁ። ለምሳሌ ይሄ አገልግሎት አለ አይደል? ይሄ ቸርች በእግዚአብሔር ራእይ ነው አይደል የመጣው? የእግዚአብሔር ነው አይደል አገልግሎቱ? ስለዚህ ራእዩን ሲሰጠን እግዚአብሔር ይሄን ራእይ ትውልድ እንዲድንበት በዚህ ስፍራ ሲተክለው አብሮት ከራእዩ ጋር የሚመደበው መልአክ አለ። ስለዚህ ወደዚህ ቤተክርስቲያን ኮኔክሽን ሲፈልግ መጀመሪያ በዚህ የተመደበውን መልአክ ነው ኮሚኒኬት የሚያደርገው። እዚህ መጽሐፍ የራእይ መጽሐፍ ላይ የምታዩት ለሰባቱ አብያተ ክርስቲያናት እንዲህ ብለህ ጻፍ ነው የሚለው። የጀመረው ለቤተ ክርስቲያን መጽሐፍ፣ ደብዳቤው ደግሞ ሲመጣ መልእክቱ ደግሞ ሲመጣ የጀመረው እዚህ ላለው መልአክ እንዲህ በለው፣ እዚህ ላለው መልአክ እንደዚህ በለው፣ ወደ ውስጥ ነው የሚያስተላልፈው። ገብቷችኋል አይደል? ስለዚህ አሳይመንት ይዞ የመጣ መልአክ አለ፣ ወደዛው ነው የሚያልፈው ማለት ነው። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። ኢየሱስ። ስለዚህ በፊላዴልፊያ ላለው መልአክ እንዲህ ብለህ ጻፍ አለ። እሺ የዳዊት መክፈቻ ያለው ምን ያለው? የዳዊት መክፈቻ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚከፍት የሚዘጋም የሌለ የሚዘጋ የሚከፍት የሌለ። ሰምታችኋል? የሚከፍትም የሚዘጋም የሌለ። ከከፈተ ማንም ደፍሮ የማይዘጋ እሱ ብቻ አይደለም፣ ከዘጋም ማንም ደፍሮ የማይከፍተው ቁልፍ ያለው እሱ እያወራ ነው አለ። ሰምታችኋል? መክፈትና መዝጋት ብቻ አይደለም፣ ከዘጋብህም የሚከፍት ደፍሮ የሌለው። ያ ማለት ማንም ከሱ ውጪ ቁልፉ የሌለው እሱ እንደዚህ እያለ ያወራል አለ። እሺ ቅድስና እውነተኛ የሆነው እርሱ እንዲህ ይላል። ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። እሺ ስራህን አውቃለሁ። ስራህን አውቃለሁ። ቆይ ሰምታችኋል? የጀመረው ከዊክነሱ ነው። ምንህን አውቃለሁ? ስራህን አውቃለሁ። እሺ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ። ምን ሰጥቼሃለሁ? የተከፈተ በር። ምን ሰጥቼሃለሁ? የተከፈተ በር። ስራህን አውቃለሁ ብሎታል። በአንተ ፊት የተከፈተ በር ሰጥቼሃለሁ። እሺ ማንም ሊዘጋው አይችልም። ማንም ሊዘጋው አይችልም። በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሰው አይዘጋብህም አለው። ኃይል ምንም ትንሽ ቢሆን፣ ሰምታችኋል? ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና። ምን ጠብቀሃል? ቃሌን። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል አለው። ኃይል ትንሽ ነው። በሌላ ቋንቋ ኃያል ሰው የምትሉት የፕሬየር ጉልበት ያለው ሰው። ስለዚህ የፕሬየር ጉልበት እንኳን ባይኖርህ አለ ቃሌን ጠብቀሃል አለ። ቃሌን ጠብቀሃል ማለት የኔን የማልወደውን ነገር አንተ ስርዓት አድርገህ ይዘሃል። ምንም ኃይል ባይኖርህ፣ እንደ ሌሎቹ የገለጥከው ክብር ባይኖርህ፣ የምትንቀሳቀስበት የሆነ ግሎሪ የሆነ ፓወር አብሮህ ባይኖርም ቃሌን ስለጠበቅ አለው የተከፈተ በር ሰጥቻለሁ፣ ማንም ሰው አይዘጋብህም። በቅድስና ስለኖረ ብቻ። እሺ ስሜንም አልካድክምና። ስሜን መካድ ማለት አላቅህም እንደዛ ነው እንዴ? ስሜን አልካድክምና። ዳዊት እንኳን ወድቆ በነበረበት ሰዓት ይላል ስለ ስሙ ሲል ይላል በጽድቅ መንገድ መራኝ። እምተርፍ ሆኜ አይደለም፣ ከጥፋት ውስጥ ከሌሎቹ የተሻልኩ ሆኜ አይደለም፣ የተሻለ ነገር ኖሮኝ አይደለም። ስምህን በእኔ ላይ ስለጠራ
ስለ ስም ስትል ነው በጽድቅ መንገድ የመራኸኝ እንጂ የኔ ጉልበት ጽድቅ ውስጥ አምጥቶኝ ወይ የኔ ቅድስና የኔ ጥበቃ አይደለም። ስም ስለተጠራ ግን በጽድቅ መንገድ መራኸኝ። ስለዚህ እዚህ ያለው ስሙን ይጠብቃል፣ በስሙ ራሱን ይሰውራል፣ ያለውን ነገር ይከተላል ማለት ነው። አንዱ የእግዚአብሔር ስም እኮ አንዱ ቅዱስ ነው። ስለዚህ ቅድስና ሲባል ያን ስሙ ላው ላይ ያለ ማለት ነው። ሰውየው ምንም ነገር ሲያደርግ አታዩትም። እንደ ማንኛውም ሰው ዝም ብሎ ቸርች እየመጣ መሄድ ሊሆን ይችላል። ግን ይህን ፕሮቴክት ስላደረገ ስላልካድከኛል፣ ያ ማለት ለጊዜያዊ ፕሌዠር ብለህ ስላልጣልከው ይሄንን ማንም የማይዘጋውን ደጅ ከፍትልሃለሁ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። ቆይ አሁን የአማኑኤል አመጾን ምሳሌ አንስቼ ስክሪፕቸር እየሰጠኋቸው ከሚዋሹ ከሰይጣን ማህበርተኞች አንዳንዱን አሳልፌ እሰጥሃለሁ። ይሄ ወንጌላዊ ኃይል የለው፣ የቅድስና ህይወት ግን አለው። ሌሎቹ ፓወር አላቸው፣ ዴሊቨር ያደርጉታል የተባሉትን አበጣብጦ ሲጥል ይሄ በቅድስና ያለው ሰውዬ ዘርሮታል። እዚህ ጋር ያለው ቃል ነው። ከሰይጣን ማህበርተኞች አንዳንዶችን አሳልፌ እሰጣለሁ። በዚህም ይላል መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ሰምታችኋል? እንዲሰግዱ እንዲገዙልህ አደርጋለሁ። በዚህ ደግሞ እኔ እንደወደድኩ ያውቃሉ። አሜን በሉ። አሜን። ምንም ፓወር ኖሮት አይደለም። የጠበቀው የፒዩሪቲ ላይፍ ግን የሆነ ያንቀሳቀስለታል። ያ የጠበቀው የፒዩሪቲ ህይወት ግን ሲሄድ ታግሎ አይደለም በር ያስከፍትለታል። እስቲ አሜን በሉ። ማንም በቅድስና የሚኖርን ሰው ሰይጣን ሊይዘው አይችልም። አይችልም በሉ። አይችልም። የተቀደሰ ሰው ማለት በሌላ ቋንቋ ምንም የለውም። ቅድስና የሚለው መለየት ማለት ለእግዚአብሔር መለየት። አንዳንድ ነገር ተጠንቀቁ በጌታ በእውነት ይኸውላችሁ። እግዚአብሔር ለኃጢአት ይቅርታን ያደርግላችሁ። ኃጢአታችሁ ግን ከእግዚአብሔር ጋር አይደለም ፕሮብሌም የሚፈጥረው፣ ከናንተ ህይወት ጋር፣ ከናንተ ክብር ጋር፣ ከናንተ ካለ ነገር ጋር ያጎላችኋል። ምሕረት ሊያደርግላችሁ ይችላል። ኃጢአት ግን ጸጋህን ውስጥ ያለውን ድሬን ያደርግባል። እንደ ተረት ነጋሪ ነው የምትሆን። ትልቅ ክብር ኖሮት ሰምታችሁ አታውቁም? ድሮ እኮ እኛ ስናገለግል ድሮ ብሎ የሚያወራክ ሰውዬ አሁን ምንም ከሌለው ድሬን አድርጎታል ማለት ነው። እግዚአብሔር ድሮ ውስጥ አይደለም ያለው፣ አሁን ውስጥ ነው ያለው። አሁን ውስጥ ነው ያለው። ለእግዚአብሔር መለየትን ስታቅ ለኃጢአት እድል ፈንታ አትሰጥም። ይሄው ሮሜ መጽሐፍ ላይ እኮ ስጋ ምኞቱን የፈለገው እንዲፈጽም ፈቃድ አትስጡት ይላቸዋል። በቃ ክርስቶስን ልበሱት። ክርስቶስን ልበሱት በሌላ አማርኛ ምንድነው? ምንድነው የምትለብሰው? መጽሐፍ ቅዱስ እኮ ስለ ልብስ እኮ ሲያወራ ይሄን ስጋ ልብስ ብሎ ያወራ ሐዋርያ ጳውሎስ አይደለ? የማይበሰብስ ሌላ ይሄ ድንኳን ነው አለ። ታውልቆና እንደ ጃኬት የማይበሰብስ ሌላ ትለብሳለህ አለ። ስለዚህ ይሄንን ልብስ ነው እያለ ይሄ ቦዲ ልብስህ ነው እያለ ልበሱት ሲል ምን እያለ ነው? ይሄ ቦዲ ዩዝ ኢት አስ ክራይስት እንደሆነ ይሄንን እንደዛ ካውንት አድርገው። ለዛ እኮ ነው መጽሐፍ ቅዱስ ስጋችሁ ከእግዚአብሔር የተቀበላችሁት የእርሱ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ስጋችሁ ይሄ ቦዲያችሁ የሱ ነው ይላል። ታዲያ በቦዲ ችግር የለም ኃጢአት በዚህ ባድረግ ይቅር ይላል። ነፍሴ ድኗል፣ ምንድነው መንፈሴ ድኗል ምናምን ራስን ነው የምትሸውደው። ይኸውላችሁ ጌታን ሳታውቁ ብትስቱ ይሻላችኋል። ጌታን አውቃችሁ ከምትስቱ ጌታን ሳታውቁ ብትስቱ ይሻላችኋል። መንገድ አሳይቶ ይመልሳችሁ። ጌታን አውቆ መስመር የሳተ ሰው እንደው ጌታ ኢየሱስ መጥቶ ራሱ ፈንቅሎ ካላወጣው አይወጣም። እንደዛ አይነት ሰው ለምን ካላችሁ ልክ እንደ ዴማስ አይነት ኃይሉን ቀምሶ ዓለምን ወዶ ክዶ ሄዷል። እንደዛ አይነት ሰው አልጋጭ ነው፣ አይወጣም። ለምን? ጥሩ አድርጎ ነው ያገኘው። ቅድስና ለአጋንንት ጦር፣ ለአጋንንት ፍላጻ፣ ለአጋንንት መሳሪያ መከላከያ ጋሻቸው። ሰምታችኋል? ቅድስና ለአጋንንት ፍላጻ ምንድነው? መከላከያ ጋሻ ነው በሉስ። ይሄ ብቻ መድረክ ላይ ቆመ ስለ ጮክ አይደለም። መጽሐፍ ቅዱስ እንደዚህ ይላል፣ እውነተኛ አገልግሎት ይላል በሰውም ይላል በእግዚአብሔርም ፊት ያለ ነቀፋ የሆነው አካሄዳችሁ ነው። ህይወትህ ነው አገልግሎት። አለቀ። አንዳንዴ የእግዚአብሔር በረከት መጥቶ ብሎክ የሚያደርገው እናንተ ያላችሁበት ስቴት። ሰይጣን አንዴ በእንደዚህ አይነት ትራፖስ ሰውን ከጣለ በኩነኔ ውስጥ ነው ዘመኑ ሁሉ የሚያስበው። የዝሙት ኃጢአት ክፋቱ ባይዘው ዝሙት መውደቁ ክፋቱ ሰይጣን የሆነች ጆይ ውስጥ እስክትገቡ በደንብ ያመቻቻል። ኮምፕሮማይዝ እንድታደርጉም ያደርጋቸዋል። ምን ችግር አለው? አሁን ንስሐ ትገባለም ይላል።
ጌታ መሐሪ አይደል እንዴ ብለም ትገባል። አይምርም አይደለም። ሰይጣን ግን አይተውም። ኤቭሪ ታይም በቆምክባት ደቂቃ ያችን ሞመንት ያስታውሳል። እያንዳንዱ ቀን ክስ ያስቀምጥባል። በዝሙት ኃጢአት የወደቀ ሰው ለዝሙት መንፈስ መጸለይ አይችልም። እመኑኝ አይችልም። ፓራላይዝ ነው የሚያደርገው አጋንንት። ራሱ ጋር ያወራለታል። እንደ ቮይስ እድል ፈንታ ስላለው መጥቶ ያወራል። አንተም አሁን እንትን ሆነ ስለኔ እንደዚህ ታወራለህ እያለ ጆሮ ላይ ነው የሚያወራው። አይጸልይም። እመኑኝ የሆነ ዊክነስ ከያዘባችሁ ፓወራችሁን ነው ድሬን የሚያደርገው። በዝሙት መውደቁ ብቻ እንዳይመስላችሁ። መንፈስ ዓለም ከእንደዛ አይነት ንክኪ ያለውን ሰው እንደ አንድ ነው የሚያውቀው። ስለዚህ በዛ አብራችሁት በተኛችሁት ሰው ውስጥ ያለ ጄኔሬሽናል ከርስ ሁሉ ከፍተለታል፣ ይመጣልሃል። ተከፍቶለታል፣ በር በደንብ ተከፍቶለታል። ስለዚህ ምንድነው የተከተለኝ አትልም። ያልተጋባችሁ ሰዎች እጮኛሞች ነን ብላችሁ አብራችሁ ሆናችሁ ከሆነ ሰማይ ያወቃችሁ የዛ ቀን አንድ ሆነዋል የሚለው መድረክ ላይ ቃል ኪዳን ያደረክ ጊዜ አይደለም። ከተው ካለቀልህ ስንተኛ ሰው ነው የምትጋባው ነው ሄደ። አሁን እንደዛ አሳልፈ ሄደ ሌላ ቦታ ሄደ። ልኮንናችሁ አይደለም የምናገረው ይሄንን ነገር ብዙዎች እንደዚህ ውስጥ ስላሳለፋችሁ ስለማውቅ ስለኩነኔ አይደለም፣ ግን ክፋቱን ልነግራችሁ። አንድ ክስ ከያዘባችሁ እድሜ ልካችሁን ሁሉ ነው የሚፈትናችሁ ኮምፕሊትሊ። ያው እንደዚህ አይነት ስርዓት ውስጥ ያሉ ሁሉ ነፃ ይወጣሉ ዛሬ። ከዚህ ጋራ ከምናምን ሱስ ክፉ ነው፣ ከሱ ራሱ ይከፋል። እያንዳንዱ እንትን ላይ ሂድ እንትን አድርግ ሂድ ይኮንንና እየተበሳጨህና እንትን እየሆንክ ይልካል። ደግሞ እግዚአብሔር ይጠብቃችሁ። ይሄን ነገር ልንገራችሁ በደንብ ስሙ። በመጽሐፍ ቅዱስ ላይ የእስራኤል ሕዝብ እየወጣ ባለበት ሰዓት ባላቅ የሚባል ሰው ታውቃላችሁ አይደል? እስራኤል እንዲረገምልኝ ፈልጋለሁ። ስሙኝ በጌታ እስራኤልን ኢንስትራክሽን የሚሰጠው የነበረው እግዚአብሔር በመካከላችሁ ስለማልፍ ተቀደሱ አይደል ያለው? አልፋለሁና ተቀደሱ አለ። ያ ማለት እየመራቸው የነበረው ቅድስናን ሲሪየስ እንዳደረገና ህዝቡ ቅድስናን እንደሚከተል እንደነበረ የምታውቁት። ሙሴ የእስራኤል ህዝብ እግዚአብሔርን አስቆጥቶ በነበረበት ሰዓት እንደዚህ ያለው ለሙሴ እግዚአብሔር ሂድ፣ እኔ ከእናንተ ጋር አልወጣም፣ መልአኬ ግን አብሯችሁ ይወጣል አለው። እንደኔ ግን አይራራላችሁም፣ ተጠንቀቁ አለ። አንድ ስህተት ብታሰራ ያጠፋሃል። ያ ማለት በቅድስና ወክ አድርግ። ይሄ መልአክ ስርዓቱን ይዞ ከእናንተ ጋር እንደሄድ ከፈለክ፣ ያለበለዚያ እሱ ነው የሚጨርሰው። ያለ ምንም እንትን ያጠፋል። ጌታ አንተ ካልወጣ አታስወጣን ከዚህ ቦታ። ሙሴ ብቻ አይደለም፣ ኢያሱ ተቀብሎት በነበረ ጊዜ ከመካከላቸው አንድ ሰው ስለሰራው ስህተት እግዚአብሔር በቁጣ ሙሉ ላጠፋችሁ ነው አለ። ጌታ ምን አድርገን ነው እኔ አትንቆ ያልኩትን ሰውየው ወርቅ አጓጉቶት ልብስና የመጎናጸፊያና ወርቅ ቤት ውስጥ ገብቶ ደብቋል። እግዚአብሔር ሙሉ እስራኤልን አጠፋለሁ አለ። ለምን? ቅድስናቸውን ያጎደለ የሆነ ነገር አግኝቶባቸው። ስለዚህ ወዲያው ምን አደረገ? በነገድ አድርጎ ኢያሱ ከፋፈላቸውና እየከፈለ ወደ ቤተሰብ ጋር ሲመጣ አንዱ ቤተሰብ ጋር ሲደርስ እሱ ደብቋል። አይሆኑ ሰው አልታገሰም። የድንጋይ ክምር ከመሩበት ነው የሚለው። ሰውየውን ገደሉት ብቻ አይደለም፣ ቆፍሮ አልቀበሩትም። እየወረወሩ ተከምሮ የድንጋይ ክምር። ለምን? እግዚአብሔርን አስቆጥቶ ሊያጠፋቸው ነበር። ስለዚህ ያ ህዝብ ጠቅላላ እየወጣ የነበረው የሚጠብቀው ፕሮቴክሽኑ ቅድስናው አሳያቸዋለሁ። በደንብ ስሙ። ቅድስናው ነበር እየጠበቀ የሚያስወጣው። የእስራኤል ህዝብ እንደ ባለ ሀብቶች፣ ብዙ ሀብት እንዳላቸው ባለ ሀብቶች የሆነ ትሬዠር ይዞ አይደለም የወጡት። የሚቀይሩት ልብስ አልነበራቸው። በቅድስና የሚሄድን ደሃ ሰው ብዙ ሀብት ያለው ሰው ሊጥለው አይጥለውም። ኔቨር አትጥሉትም። እነዚህ ቅያሪ ልብስም የሌላቸው በነጋታም ስናገኛቸው እንደዚህ አንድ አይነት ምስኪን ናቸው እናጠፋቸዋለን ብሎ ቢመጣ ያጠፋቸው። የሚያስፈራ ግሬስ አለባቸው። ከዛ ባላቅ መጣና በለዓምን ጠርቶት እንደዚህ ያለው እርገምልኝ ይሄን ህዝብ አለ። እያስፈራረቀ ቢያያቸውም አንድ አይነት ልብስ ነው። ያው ነጭ ነው አይደል? በጀርባም ብታዩኝ እንደዛው ነው፣ በዚህም ጎን ብታዩኝ እንደዛው ነው፣ በዛም ብታዩኝ እንደዛው ነው። ሰውየው ከቦታ አንጻርም ብሎ ተራራ ለተራራ እየቀያየረ ፈለገ ሊረግማቸው። እዚህኛው ተራራ ይሄዳል፣ የሆነ ነገር ያደርጋል፣ ቀዳዳ የለም። በዚህ ተራራ ይሄዳል፣ የሆነ ነገር ያደርጋል፣ ምንም ቀዳዳ የለም። እየቀያየረ ካየ በኋላ ሳያቸው የከበባቸው የእግዚአብሔር ክብር፣ አደገኛ ክብር ስለከበባቸው እርግማኑን ረስቶ መመረቅ ጀመረ፣ መባረክ ጀመረ። ባረካቸው። ከዛ ባላቅ የመጨረሻ ተቆጥቶ አንተ እርገምልኝ ያልኩህን ትመርቃለህ? እኔ እኮ ከፍዬ ያመጣው እንድትረግም ነው። እንዴት ትመርቃለህ? እንዴ እግዚአብሔር ይባረከው። እኔ መርገም አልችልም።
ለምን? ሺልዱ ፕሮቴክሽኑ የሆነው ቅድስናቸው ነው። ነገር ግን አንድ ነገር ልንገርህ አለው። በደንብ ስሙ። አንድ ነገር ልንገርህ፣ ይሄን ህዝብ ሁሉ መምታት ማሸነፍ ትፈልጋለህ አይደል? የምታሸንፋቸው እግዚአብሔር አብሯቸው ኖሮ አይደለም። በታሪክ እግዚአብሔር አብሯቸው ኖሮ ምስኪን ቢመስሉም ያጠፏል እንዴ። እነ ኢያሱ ዘመን እኮ ጦርነት ወጥተው ስንት መቶ ሺህ ህዝብ የሚጨርሱ ሰዎች ከነሱ መካከል 30 ምናምን ሰው ሞተ ብሎ ኢያሱ ቀውጥ ያደረገ 30 ሰው እንዴት ይሞትብኛል ብሎ ማለት ምን በድለን ነው ጌታ ምን በድለን ነው? ያንን ያልተቀደሰ ሰው እያለ እሱን ሲለው 30 ስለሞታ አበደ ኢያሱ አበደ። እንዴት? ያ ማለት እግዚአብሔር አብሯቸው ኖሮ ምስኪን የምትለው ሰው አጥፍቶ ይመጣል። ምስኪን የተባለው ሰው። ስለዚህ በታሪክ እግዚአብሔር አብሯቸው ቆሞ ልታሸንፋቸው ስለማትችል አንድ ሚስጥር ልንገርህ አለው በለዓም። እዚሁ ራእይ መጽሐፍ ላይ እኮ ስታነቡ እንትንህን አውቃለሁ ስራህን አውቃለሁ፣ ነገር ግን ይላል የበለዓምን ትምህርት ቻል ብለህ አስገብታል። በሱ ነው ምን መቅፋል። የበለዓም ትምህርት ማለት ያኔ ዘፍጥረት ላይ የተወራው ሰውዬ ጄኔሬሽን አልፎ ራእይ ላይም አለ። ትምህርቱ ምድርን ሁሉ ላይ ያለን በእግዚአብሔር የተጠበቀን ቅዱስ ሰው የሚያጠፋ አደገኛ ነገር አለበት ነው። ስለዚህ ራእይ ላይ ሲመጣ የበለዓምን ትምህርት ቸል ስላልክ አለ። በበለዓም ትምህርት ቸልተኝነት ምክንያት በዝሙት የምትታወቋ ብዙዎችን የምታሰስነዋን ኤልዛቤልን ፈቅዳል። ትምህርቱን ቸል ስላልኳ ምንም የለም ችግር የለም የሚል ነው የበለዓም ትምህርት። ስለዚህ ትከፍትለታል። ይሄንን ጣልከው ማለት በፈቃደኝነት በር ከፈትክ ማለት ነው። ስለዚህ በለዓም መጣና እንደዚህ ያለው አንድ ሚስጥር ልንገርህ፣ ይሄን ህዝብ የምታጠፋበት እግዚአብሔር አብሮት ስላለ አይደለም። ግድ የለም እግዚአብሔር ስላለ ኃይል ኖሯቸዋል። ግን እንደዛም ሆኖ የምታጠፋበትን ነገር ነግረሃል። ሰውየው ሚሊተሪ ላደራጅ ወይስ ምን አድርጌ በዛ አድርጌ ልክበባቸው? እንደዛም እየጠበቀ ሊሆን ይችላል። እንደዛ አይደለም። አንድ ነገር ልንገርህ፣ ይሄን ህዝብ ከእግዚአብሔር አጣልተ አንተ እጅ ላይ እንዲወድቅ እንድታጠፋቸው ትፈልጋለህ አይደል? እኔም ለኔ ኢንስትራክሽን ተከተላለሁ። ምንድነው ሲለው ቆንጆ የሆኑ ሴቶች ምረጥ፣ እንዲሴስኑ ላክባቸው። የዛን ጊዜ ከእግዚአብሔር ይጣላሉ፣ ታገኛቸዋለህ። የጠበቃቸው ቅድስናቸው ነበር። ስለዚህ ሰብስቦ ላከባቸው። እግዚአብሔር በስፍራው ነው ያለው። ከእግዚአብሔር ግን ያ ቅድስና ማጣት አጣላቸው፣ አሳልፎ ሰጣቸው። ባሪያ አድርጎ እንዲገዟቸው አደረገ። በአንዴ ዲስኮኔክት አድርጎ ባሪያ አድርጎ ሰጣቸው። ስለዚህ በለዓም እየሄደ መሰዊያ ሰርቶ አይደለም አታክ ያደረጋቸው። ከእግዚአብሔር እንደሚጣሉ በዚህ ጋር ስለሚያውቅ ይሄን አደረገ፣ ዲስኮኔክት። ፓወር እያለ ከፓወር ያላቀቀሃል ቅድስና ማጣት። ገንዘብ ከሆነ ዊክነስ ገንዘብ ሰጥቶ የሚያጠምድን ሰው ነው የሚልክል። አንዳንድ ጊዜ አጋንንት ይወላችሁ በብዙ በቅድስናችሁም በሉ በብዙ ነገር ፋይት ሊያረጋችሁ የሚመጣ ዴስቲኒያችሁን ከፈራ የሆነ የሱን ነገር ከስሩ የሚያጠፋ ፓወር አለ ማለት ነው እናንተ። ስለዚህ ያንን ፓወር ኮንፍሮንት አድርጎ ፊት ለፊት ተጋፍጦ ማሸነፍ ስለማይችል ፓወራችሁን የሚመታበት መንገድ ይሄ። ስለዚህ በዚህ አታክ ያረጋችሁና ያጠፋችኋል። ይሄን የመጨረሻ ልንገራችሁና እንጸልያለን። ዊክነስ ነው የሚፈልግባችሁ እናንተን አታክ ለማድረግ። የኃጢአት ክፋቱ ብያችኋለሁ ከዚህ በፊት እስረኛ ነው የሚያረጋችሁ። እንዳለ እየከሰሰ እንዲያርገ እንዲትረሳለህ እንዴ እንዲያረከው እንትን ትላለህ እንዴ እያነሳ ነው የሚከሳችሁ። ስለዚህ ሰይጣን ማድረጋችሁን ሳይሆን የፈለገው ይዞባችሁ እድሜ ልክ የሚከሳችሁን ነገር ነው የፈለገው። እድል ፈንታ አትስጡት የሚለው መጽሐፍ ቅዱስ አትክፈቱለት። በዚህም ሊያጠና ይምጣ በዚህም ሊያጠና ይምጣ። በምንም ተአምር የፈለገ ጠንካራ ነኝ ብትል እኔ በሴት አይፈትነኝ፣ እኔ በገንዘብ አይፈትነኝ፣ እኔ በምናምን የሆነ መጽሐፍ ድሮ አንብቤ ያለው ዝገት የሚል መጽሐፍ ርዕሱ ዝገት ነው። አገልጋይ የሚወድቅበት መንገድ ብሎ ርዕሱ ዝገት ይላል። ከዛ አገልጋይ የሚወድቅበት መንገድ ዝገት ማለት ዝሙት፣ ገንዘብ፣ ደግሞ ትቢት ዝገት ብሎ እንዴት እንደመጣለት ሰውየው። በተቻላችሁ አቅም እኔ በዚህ ስትሮንግ ነኝ፣ እኔ በዚህ እንትን ነኝ ምናምን ብላችሁ በራሳችሁ ኮንፊደንስ አይኖራችሁ። መጽሐፍ ቅዱስ ጌታ ቢፈቅድና ብንኖር እንኳን እያላችሁ አውሩ አይደለም የሚለው። ስለዚህ መደበቂያችሁን ጌታ ውስጥ አድርጉት እንጂ የራሳችሁን ይጎ አታውጡት። እኔማ ባልከው ነገር ጥሎህ ታገኘዋለህ ራስህ። ስለዚህ ብቃቴ እግዚአብሔር ነው መጽሐፍም ስለሚል ቆሮንቶስ ላይ ብቃታችሁ ከእግዚአብሔር ነው ስለሚል ጌታ ሆይ አንተ ነህ ብርታቴ። እከሌ ስላጠፋ አንተ ከኔ የተሻሉ የምላቸው ፌል አድርገዋል፣ እኔም ከነሱ ታናሽ ነኝ፣ ግን በአንተ አልፋለሁ። ጌታ ሆይ ጠብቀኝ፣ በዚህ ፕሮቴክት አድርገኝ፣ ከዚህ ወጥ አታጎለኝ። ጌታ ሆይ ለገዛ ፈቃዴ ለስጋዬ ፈቃድ አሳልፈህ አትስጠኝ፣ ጠብቀኝ በሉት።
በሉት። ይሄ ወርድ ብቻ ፕሮቴክት ያደርጋችሁ። ቃል ፓወር አለው። እሺ ቃል የመግደልም የማንሳትም ኃይል አለው። ለዛ ነው መጽሐፍ ቅዱስ ሰው ከአፉ ፍሬ ይበላል አይደል የሚለው። ሞትና ሕይወት በምላስ እጅ ነው። በቃ ምረጥለትና ኖር፣ የምትለውን ትኖር። የጌታ ጥበቃ በእናንተ ላይ ይሁን። አሜን።